ቢኒ እንኳን ደህና መጣ። እሺ እሺ ዩቲዩብ ላይ እሺ ገብቷቸዋል በደንብ ማለት ነው። በሐዲስና በተፍሲር የሌለበት እንደሆነ ምን ያህል ገራሚ ታሪክ እንደሆነ ምን ያህል ጭዌ እንደተጫወተባቸው በጣም እንግዲህ መጽሐፍ ቅዱስ ሲናገር ንጹሕና ቅዱስ የሆነው ሃይማኖት እናት አባት የሌላቸው ማክበር፣ እነሱንም ደግሞ መንከባከብ፣ እነሱንም ደግሞ ወላጅ አልባ የሆኑትን እንደ አባት ማየት ነው። ሙሐመድ ግን ምንድነው ኮምፕሊት አብሩጌት ያደረገው የከለከለው ምንድነው? ወላጅ አባት ያላቸውን ጭራሽ ወላጅ አልባ ማድረግ ነው። ይሄ ደግሞ ከመጽሐፍ ቅዱስ ጋር ኮምፕሊትሊ የሚጣረስ ነው። ከመጽሐፍ ቅዱሳችን አስተምሮ ጋር የሚጣረስ ነው። አሁን የቁርአን ፓርት ብቻ ነው ያሳየኋችሁ። በተፍሲር እና በሐዲስ ደግሞ ሲብራራ እጅግ በጣም ብዙ የሙሐመድ ያደረጋቸው ሄዶ ቀሚሷ ሲገለብ እንዴት ሰውነቷን እንዳየ፣ ዘይድ እንዴት እንደሆነ ኢቨን ዘይድን ሄዶ ራሱን ሚስትህን ሂድና እኔ እንደምፈልግ ንገራት ሲለው ዘይድ ሄደ። በቃ ቅር ብሎት ሄደና ምስኪን ዘይድ ሚስቱን ለአባቱ ሊድር ማለት ነው። አያት ሲያያት አላስቻለውም። በቃ ውበቷ ማረከኝ፣ መናገር አቃተኝ ይላል ሙሐመድ። አባቴ ይፈልግሻል፣ ሊያገባሽ ነው። ሚስቴ አባቴ እኮ ሊያገባሽ ነው ማለት አልቻለም። ሐዲስ ላይ ያለ እናየዋለን ይህንን እና አልቻልኩም መናገር ይላል። ወዲያው እንዲያይቻት እግሬ ማየት ጀመርኩ ይላል። እሷን ቀና ብዬ ማየት ስላልቻልኩ እግሬ ማየት ጀመርኩ ይላል። ሐዲስ ነው ይሄ፣ ተፍሲርም አይደለም፣ ሳኪክ የሆነ ዋና ግን ቁርአኑ ላይ ያለው በደንብ እንዲገባችሁ ስለፈለግኩ ነው። ቁርአኑ ላይ ያለውን በደንብ ከገባችሁ ሐዲሱን እናመጣላችኋለን። ሜን ፓርቱ ቁርአኑ ላይ ያለው እኔ የምፈልገው ሞሮፍ ቁርአንን በቁርአን መፈሰር ነው የምፈልገው። ከዛ በኋላ በነገራችን ቀጥልሽ የተናገርከው ነገር በሙሉ ታሪኩን ማለት ነው እያንዳንዷን ቃል በቃል ቁርአኑን የፈሰረበትን እፎይ እዚሁ የከፈትኩላችሁ መጽሐፍ ላይ ገጽ 622 ጀምሮ በጣም እያንዳንዱ ቁጥር እያስቀመጠ ተናገረው። ከቁጥር 4 ከቁጥር 3 ጀምሮ እንደው በጣም ረጅም ስለሆነ በጣም የከበደኝን እኔ ሳነበው በጣም ፊል ያደረግኩበትን እስኪ ላካፍላችሁ። እዚሁ መጽሐፉ ላይ የመሐመድ እንግዲህ ይሄ መጽሐፍ የሚባለው ወደ 1000 ፔጅ ያለው ነው። የዓለማቱ እዝነት ተብሎ የተጠቀሰ መሐመድ አዛኝ ሩህሩህ የዓለማት እዝነት ተብሎ የተጠቀሰ ነው። ኢማጂን ሚስታችሁን ሄዳችሁ እንደማገባት አንተ ንገራት። አስቡት፣ በጣም ከባድ ነው። ሄደህ አንተ ሌላ ሰው እንዲያገባት ሄደህ ሽምግልና ስትናገር በጣም ከባድ ነው አይደለ? ይህንን ቃል በቃል እዚህ ላይ በድፍረት ጽፈውታል። ያው ነቢዩና ዘይነብ ጋብቻ በሚለው ቶፒክ ላይ ገጽ 627 ላይ ዘይነብ የቆይታ ጊዜዋን እንደጨረሰች የአላህ መልእክተኛ ዘይድን ሂድና እኔን አውሳት በማለት አዘዙት። ይህ ማለት እኔ እንደማገባት አሳውቃት ማለታቸው ነው። ዘይድ ረዲያላሁ እንደታዘዘ ወደ እርሳቸው ሲሄድ ሊሄድ ሊጥ እያቦካሽ ነበረ። ከዚያ በፊት ሊጥ እያቦካሽ ነበረ እና ቀና ስትል አልቻለም። ከዛ ግርግሩ ማየት ጀመረ። ምዞር እንግዲህ ሚስት አስቡ፣ ሊጥ እያቦካሽ ነው። ሲያያት በቃ በጣም አልቻለ፣ ልቡ ፍስስ አለበት። አባቴ የነበረው ሚስቴ የነበርሽው ሊያገባሽ ነው ብሎ ማለት አልቻለም። ሙሐመድ ድንገት መጣበት፣ አላመነውም። ሙሐመድም ድንገት መጥቶ የዛኑ ሰርጉን አደረገ። ሳንብበው ላንብብላችሁ፣ በጣም አስደንጋጭ ነው ጌታ በሚያውቀው እና እሺ። ከዛ ሊጥ እያቦካሽ ነበረ። ከዚህ በፊት በነበረችበት ትስስር ሀፍረት ስለያዘው ከዚህ በፊት በነበራቸው ትስስር ሀፍረት ስለያዘው ሊያያት አልፈለገም። ስለሆነም ወደ እርሷ ሀፍረት አይደለም ይላል፣ ሀፍረት ሳይሆን ውበቷን ይላል። ውበቷ ምኗ ልቤን አስደነገጠው ይላል። እና ቀና ብዬ ላያት ስላልቻልኩ እግሬ ማየት ጀመርኩኝ። ተልኮ ለአባቱ አባቴ ሚስቴ ሊያገባሽ ነው ማለት ስላልቻለ በቃ ሸመቀቀው።
በነገራችን ላይ ማስተካከያ በጣም አስተካክለው አሰማምሮ ያመጡት ነው። ከዛ ሊያያት አልፈለገም። ኢቭን ኢፍ በዚሁ ራሱ እንደማያስኬዳቸው ስለማያስኬድ ስለሆነም ወደ እርሷ በመቅረብ ጀርባውን ከሰጣት በኋላ ዘይነብ ሆይ ደስ ይበልሽ አላት። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም ሊያገቧት እንደሆነ ነገራት። እርሷ ግን በጉዳዩ ከአላህ መመሪያ እስክታገኝ ምንም እንደማታረግ ገለጸች። ከዚያም ቤቷን ውስጥ ገብተው እየሰገደች ዱዓ አደረገች። ብዙ ሳይቆይ ነቢዩ እሷን እንዲያገቡ በቀጥታ የሚያዙ አንቀጽ ወረደ። ወዲያው ነው በቃ። ከዛ ነቢዩ ወደ እሷ ገቡ። መህሯን 400 እኮ ወዲያው መሐመድ መጣ እኮ መሐመድ ወዲያው መጣ አለ እሷ ጋር። ቁርአኑ አወረዳለ። እንትን እኮ ነው ስላላመነው እኮ ነው ሂድና ሚስትህን እኔ አገባታለሁ በልና ንገር የሚለው ገባ። ከዛ ሄዶ ይነግራታል አይነግርም ምናምን የሚለው ስላላሳመነው መሐመድ ወዲያውኑ ተከትሎ ከኋላ መጣ። አንደኛው ሐዲስ ላይ ድንገት ነው የመጣው የሚለው ወዲያውኑ ተከትሎ መጣ። ሂድና ዘይነብ ሚስት የነበረችውን እኔ አገባታለሁ፣ ሂድና አባቴ ያገባሻል በላት አለና አላስቻለውም። ከኋላ ተከትሎት ሄደ። ሄደን ሳንብበው ከዛ በኋላ እንግዲህ ገባ፣ አገባት። መሐመድ ደገሰ። ከዛ በኋላ መጽሐፍ የታወቁ የሲራ መጽሐፎች የሚያስቀምጡትን ያስቀምጥና ከዚህ በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘይነብ ጋር ያደረጉት ጋብቻ ከጀርባው ያዘለው ጥበብ በዝርዝር ለመፈተሽ እንሞክራለን ይላል። ኢማጂን ከዚህ ትዳር ውስጥ አሁን ጥበብን በዝርዝር ስንፈትሽ ማለት ነው። በጣም የሚነሳው አርጊመንት ሁቺዝ በጣም ሌም የሆነና ነንሴንስ የሆነ ነው። ያን በደዋል መጽሐፉን ሳነበው ለምሳሌ ጉዲፈቻ ልክ ዘይድ ቅድም ምን ብለናቸዋል? በአባቱ ይጠራ ነበር አይደለ? የወላጅ አባትን ስም ስለሚያጠፋ ለዛ ተብሎ ነው። በአባቱ ስም እየተጠራ መጠራት የወላጅ አባቱ ስም አለማጥፋት እኮ ይቻላል፣ ማሳደግ ይቻላል አይደለ? ስሙን ስለሚያጠፋብን በዚህ የተነሳ ምን ብሎታል? አላህ መቀየር ፈልገዋል። ትልቁ ነገር ግን ልትማሩ ፈልገው ከመሐመድ በፊት አረቦች እንደዚህ አይነት ባህል ነበራቸው። አንድ ሰው ልጁ የሞተበትን አንስቶ ማሳደግ ይችል ነበር፣ በስሙ ይጠራ ነበር። ያንን ባህል ሁሉ መሐመድ አጥፍቶታል። እዚህ ላይ ምን ይላል? ነቢዩ ሰለላሁ ዐለይሂ ወሰለም የቀድሞ የዘይነብን ረዲየላሁ ባል ዘይድን ወደ እርሷ በመላክ ሊያገቧት እንደሚፈልጉ እንዲነግራቸው ያደረጉት ሆን ብለው ነው ብሎ ያስቀምጡታል። ማን? ኢብን ሀጀር አላህ ይዘንላቸውና ነቢዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉት ምናልባት መናፍቃን መሀይባን ዘይድ ረዲየላሁ ዘይነብን የፈታት ተገዶ ነው የሚለውን አባባላቸውን ፉርሽ ለማድረግ በራሱ ፈቃድ የፈታት መሆኑን ለማሳየት ነው ይላሉ። ዋው በጣም ከባድ የሆነ ትምህርት ነው የተማራችሁት ከዚህ። የገዛ ልጁን ይላል የገዛ አባት ሆነ የገዛ ሚስቱን ዘመዱን ለማግባት ያወረደውን አሳይቻችኋለሁ። አንደኛ ዜነብ የመሐመድ ያክስት ልጅ ነች። አይቻልም ነበር ዘመድ ማግባት። አላህ መገለጥ አመጣልኝ፣ የአክስቶች ልጅ ማግባት ትችላለህ ተብያለሁ አለ። የዘይድ አባት ነህ ሲባል አላህ መገለጥ አመጣልኝ፣ የማንም የወንድ ልጅ አባት አይደለህም ተብያለሁ አለ። ኧረ ወንጀል ነው ኃጢአት ነው ሲባል አይ አላህ መገለጥ አመጣልኝ፣ ኃጢአተኛ አይደለህም ብሎኛል አለ። ኧረ ይሄንን ነገር አሻሽል ለውጥ ሲባል መሐመድና አላህ የደነገገው ለውጥ የላቸውም አለ። ከአራት በላይ ሆኑብህ እኮ ዜነብ አምስተኛ ነች ሲባል ከምዕመናን ሌላ ለአንተ ፈቅጄልሃለሁ ከአራት በላይ ማግባት ተብያለሁ አለ በዛው ዕለት። እና ከዚህ በፊት እኮ ግን አባቱ ትባል ነበር ሲባል ያኔ ባለማወቅ አባት ተብለህ የተጠራው ተሽሯል። አሁን ግን ወደፊት ተተባለ ነው ኃጢአት የሚሆነው፣ የበፊቱ ኃጢአት አይደለም አለ። የሰርጉ ዕለት ቤት ቁጭ ብለው ሲጫወቱ ያመነ ሴት ሁሉ ባልየው ከባል ጋር ያለችንም መሐመድ ካያት ማግባት ይፈቀድለታል ሲባል ወንዶች እንዴ ነገ እኮ የኔ ሚስት አይቶ ከወደዳት እኮ ሊወስድብኝ ነው፣ ስለዚህ እኛ ያለን አማራጭ መሐመድ ሲሞት የእሱ ሚስት መውሰድ ነው ተብለው ሲነጋገሩ መገለጥ መጣልኝ አለና የመሐመድ ሚስቶች መሐመድ ከሞተ በኋላ እንኳን ማግባት አትችሉም ብሏል አላህ አለ። ዜነብን እኮ መሐመድ ያገባት የወሰዳት የተመኛት መጋረጃ ግልጥ ሲል ሰውነቷን አይቶ ነው ብለው ሲነጋገሩ ማናችሁም እቃ ለመዋስ እንኳን እኔ ጋር ከመጣችሁ ከመጋረጃ ኋላ እንጂ ከመጋረጃ ፊት ለፊት መታችሁ ሚስቶቼን ማየት አትችሉም አለ።
እንዳላጠራቸው ይህንን ያልኳችሁ በሞላ ያዙ ጥቅሶቹን ሱራ 33 ሱረቱ አዛብ ላይ ነው ሁሉም ያሉት ጥቅሶቹ። ሱራ 33 4ኛው አያና 5ኛው አያ ላይ አስቀድሞ አባት ተብሎ ይጠራ ነበረ፣ ካሁን በኋላ እንዳትጠራ የሚለውን ህግ አወረደ። ሙሐመድና አላህ የደነገጉት ማናችሁ መለወጥ አትችሉም ሲል ሱረቱ አዛብ ሱራ አዛብ 36ኛው አያ ላይ አወረደ። የዘይድን ሚስት በልብ ውስጥ ፈልጎ አላህ እንዳጋባው ሱራ 33 37 ላይ አወረደ። ይሄ እኮ ወንጀል ነው ኃጢአት ነው ሲባል ኖ ኃጢአት ወንጀል አይደለም ብሎኛል አላህ ይሄ የሚል ሱራ 33 38 ላይ አወረደ። እኮ አንተ አባቱ እኮ ነህ በሱ ነው በአንተ ነው የሚጠራው ሲባል ኖ የወንድ ልጆች አባት አይደለህም ብሎኛል አላህ ብሎ ሱራ 33 40 ላይ አወረደ። ከአራት በላይ ከሆኑብህ ተብሎ ሲባል አላህ የፈቀድከውን በእጆች ያስከውን ፈቅጄልሃለሁ ብሎኛል ብሎ 33 50 ላይ አወረደ። ግን እኮ ያክስትህ ልጅ ነች ተብሎ ሲባል ያክስትህ ልጅን ብትሆን አላህ ፈቅጄልሃለሁ ብሎኛል ብሎ ሱራ 33 50 ላይ አወረደ። ቁጥር ብዙ ናቸው ሲባል ነፍሷን ያመነች ሴት ነፍሷንም ለሙሐመድ መስጠት ከፈለገኝ ለአንተ ፈቅጄልሃለሁ ብሎኛል ብሎ አላህ አወረደ፣ ሙሐመድ አወረደ። የሰርጉ ዕለት ቤቱ ቁጭ ብለው ሲጫወቱ በቃ ያለን አማራጭ ሚስቶቻችን ነፍሳቸውን እንኳን መስጠት ከፈለጉ ሙሐመድ ከፈለገ መውሰድ ይችላል። ስለዚህ እኔ ሚስት አይቶ ከተመኛት መውሰድ ይችላል። ስለዚህ ምንድነው ያለን አማራጭ? እሱ ሲሞት ነው ያለን ተስፋ ምናምን ሲሉ አይሻንም ቢሆን እናገባለን ወይ እሱ ሲሞት ሲሉ መገለጥ መጣልኝ አለና ቤቴ ካልተጠራችሁ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ። እኔ ናፋር ነኝ አላህ ናፋር አይደለም ብሏል አላህ። ሚስቶቼንም እኔ ከሞትኩ በኋላም ማግባት አትችሉም ብሏል አላህ ብሎ ሱራ 33 ቁጥር 53 ላይ መጣ። በቃ እሱ የኛ ሚስት የሚመለከት ከሆነ ዘይነብንም ያገባት መጋረጃ ገልበጥ ሲል በእንትን ውስጥ አይቶ ስለሆነ እኛም የሱ ሚስቶች እናያለን ሲሉ ኖ ሚስቶቹን እቃ መዋስ እንኳን ከፈለጋችሁ ከሚስቶቹ ከመጋረጃ ፊት ለፊት ማየት አትችሉም ብሏል አላህ፣ ከመጋረጃ ኋላ እንጂ ብሎ ሱራ 33 53 ላይ ወረደ። እናም ዛሬ ላይ ያሉ ይቀሩታል ይህን ክፍል። ከዛ ሱራ 33 21 ይመስለኛል ሼክታ እርግጠኛለሁ፣ የኛውን ጥቅስ እርግጠኛ አይደለሁም። ሙሐመድ ከዛ ምን ተባለ? ሮል ሞዴል ተባለ። ለሰዎች ሁሉ በታላቅ ጸባይ ላይ ያለ ምሳሌ ተባለ። አይሻ ምን አለች? ሙሐመድ መደበቅ ቢችል ኖሮ ስሜቱን ማፈን ቢችል ኖሮ ይሄንን የቁርአን ክፍል ይደብቀው ነበር አለች በሐዲስ ላይ። ሄሩ ጋር ነው ቻሌንጅ የሚያደርገኛለ እኔ በለ ማንኛችሁ አሁን ላልኩት እፎይ መጥቻለሁ። እኔ ሙባረክ። እሺ እንኳን ደህና መጣ። ምንድነው እሱ ቃል የምታነባዋለህ? እንኳን ደህና ቆየኸኝ። እና አሁን ላብራራለህ እኮ ነው ስለ ጋብቻ ትንሽ ላብራራለህ ብዬ ኦሮ ነበር እኮ አልሰማም እንዴ? ሶሪ ይቅርታ ሙባረክ። አንድ ሰከንድ እቺ ላንብባት። ሶሪ ይቅርታ። በጣም ሰፊ ነው። እዚህ ላይ በጣም ተዝቆ አያልቅም። እፎይ የነገራችሁ ጠቅላላ ከዚህ መጽሐፍ ላይ ላነብላችሁ ይችላል በጥልቅ ትንታኔ ማለት ነው። እዚች ጋር ግን የመሐመድ ስጋት ራሱ ምን እንደነበረ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም ይላል በደንብ ይታያችኋል ብዬ አስባለሁ። በጊዜው ያቀለምኩት ቦታ በጊዜው የፈሩት የሰዎችን ምላስ ሲሆን የጉዲፈቻ ልጁ የፈታትን ሴት አገባ የሚል የሰዎች ምላስ ነበር የፈራው። ኢማጂን የጉዲፈቻ ልጁን የፈታትን ሴት አገባ በማለት እንደሚዘባበቱባቸው አላጡትም።
ከዛስ አላህ የድርጊታቸው ነው በቁርአን አውስቶ የወቀሳቸው የትኛው ሱረቱል አሕዛብ ሪሊ ይሄ አላህን የተናገረው ሪሊ ይሄ መገለጥ ነው። ጠበሪ እኮ በደምብ ጠበሪ ማንበብ የምትፈልጉ ቮሊም 39 ፔጅ 180 አካባቢ ላይ እንደዚህ ነገሮችን ታገኙታላችሁ። ጠበሪ ቮሊም ስንት ነው? ቮሊም 9 አይ ቲንክ ቮሊም ስንት ነበረ? ቁጥር 2 እና እስከ 5 አካባቢ ላይ አለ። ቮሊዩም 9 መሰለኝ። ቮሊም 9 ነው። ፔጅ 2 እስከ 5 አካባቢ አለ። ቮሊም 8 ነው። አይ ቲንክ 8 የሚጻፍ ከቁጥር 3 እስከ 5 እንደዚህ ሙሉ ታሪኩ አለ። እኛ ያወራ ነው። ኦኬ 8 ነው መሰለኝ። 8 የሚል እያየው ነው። ወይ 8 ወይ 9 እንደዛ አካባቢ ላይ እንዲሁም ቮሊም 39 ላይም አለ። ፔጅ 180 አካባቢ ምናምን አይ ዶንት ኖ። ይሄ ተፍሲር ራሱ ያስፈልጋል ብዬ አላምንም እኔ። ቁርአኑ ራሱ ግልጽ ስለሆነ ማለት ነው። ሐዲስ ደግሞ በጣም ብዙ ሐዲሶች አሉ። በዚህ ጋር በሐዲስ መስራት ይቻላል። ሐዲስ ላይ አለ። ቆይቻለሁ እኔ ትንሽ ታሪኩን ካነበብኩትም ከዓመት በፊት ነው የገባሁበት። ለዛ አልተመቸኝም ለማንበብ ነበር። ኤኒዌይስ እና ቦስ በጣም ከሚገርመው ስቅስቅ ብሎ አልቅሰዋል። እዚህ መጽሐፉ ላይ ዘይድ ይህ ቁርአን ክፍል ሲወርድ ስቅስቅ ብሎ ነው ያለቀሰው። እና ኢብኑ ሀጀር ይህንን ሲያብራሩት ምን ብሎ አብራሩት? በቃ ያገኘው ትልቅ መጽናኛው ነው በቁርአን ውስጥ ስሙ መጠቀሱ። መጀመሪያ በጉዲፈቻነት አሳድገውታል። እና ዘይድ እንግዲህ በፈጣት ጊዜ ሲል ዘይድ ስቅስቅ ብሎ ነው ያለቀሰው። ወይ ለምን አለቀሰ ዘይድ ተብሎ ሲጠየቅ ሊቃውንቶቻቸው እነ ኢብኑ ሀጀር ምን አሉ? መጽናኛው ነው በቁርአን ስሙ ስለተጠቀሰ ነው አሉ። አይ ዶንት ቲንክ ሶ። እኔ አይመስለኝም። ሚስቱ ማየት ቀና ብዙኝ መድረኩ ለኔ ለቀቅ አድርጉታል። ቀና ብሎ ማየት ቀና ብሎ ማየት ሚስቱን ከብዶት ምንድነው እሱ ተደስቶ ነው ይሉናል እንዴ? ሚስቱን አስረክቦ ንቃው እኮ ነው። በዛ ላይ እኮ በቃ እንትን አለች እኮ መሐመድ ካደነቃት በኋላ ተሰማት ገባ። ከዛ እኔ የተከበርኩ ነኝ አይነት ስታፍ እንትን ማለት ጀመረች እና በጣም የሚያሳዝነው ነው። እሷማ ታቅራራለች፣ በጣም አቅራርታለች። መሐመድ ግን በጣም በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ኢብኑ ኡበይብ ኢብን ከዓብ ረዲየላሁ አላህ እንዲህ አይነት የቁርአን ምዕራፍ እንዳነብል አዞኛል ባሉት ጊዜ ማን ነው ባዩ? መሐመድ ለማ ለዘይድ አላህ ይህንን ቁርአን እንዳነብል አዞኛል ብሎት ልክ ሲያነብል ዘይድ ምን አለ? ስቅስቅ ብሎ አለቀሳሉ። ያው ስቅስቅ ብሎ አለቀሳሉ። እኔ ራሱ አለቅሳለሁ። አስቧል። አባቴ ብለህ ያልከው ሰውዬ ሚስትህን ሲቀማ፣ አባቴ ያልከው ሰው ሚስትህን ሲቀማ፣ ደግሞ እሱ ሰውዬ የሃይማኖት መሪ ሲሆን ባይዞ ያስገደለው እኮ መጨረሻ ላይ ታውቃለህ። ያ ጦር ሜዳ ዞት ሄዶ እንዲሞት አድርጎታል። አዎ ጦር ሜዳ ልኩት ነው እንዲሞት ያደረገው። እና ስቅስቅ ብሎ አልቅሰዋል ነው የሚሉት። ስቅስቅ ብሎ ጆርዳን ዘምቷል። ዘይድ ብኑ ሐሪሳ ጆርዳን ሄዶ ነው የዘመተው። በአላህ መንገድ ሸሂድ ነው የሆነው። ታሪክ አደባልቅብኝ። እፎይ አስቀደለው ትላለህ እንዴ? አሁን አባት ሚስትን ቢነጥቀህ እንዴት ነው እሱ? ወይ እኮ በቃ አሁን ላስረዳ። እፎይ እስቲ ታሪኩን ንገረኝ እስቲ ከመጀመሪያው። ታሪኩ ዘይድ ብኑ ሐሪሳ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባን ዘይድ ተብሎ ነበር የሚጠራው በፊት። ዘይድ ቢን ሐሪስ ከመባሉ በፊት ማን ነበር በፊት ስሙ? ዘይድ ኢብኑ መሐመድ ይብሉት ነበር። ዘይድ ኢብኑ መሐመድ ይባል ነበር። እሺ የመሐመድ ልጅ ማለት ነው። ቀጥል። አባቱ እሱ ጠፍቶበት በፍለጋ ሲመጣ መካ አካባቢ ያገኘውና ልጄና ከኔ ጋር ሂድ ሲለው፣ ዘይድ ደግሞ ጀግና ሰሃባ ነበረ። እነ ቢላል ሲሰቃዩ እነ አማር ሲሰቃዩ ወንድ የሆነ
የቁረይሽ ጎሳ አባል ዘይድን ማንም አይነካውም ነበር። ኃይለኛ ነበር በጦርነት ማለት። ይሄ ሰሃባ አሁን እንዳልከው ታሪኩ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ቀምተውት ሳይሆን እሱ አግብቷት ነበረ። ዘመዱ ነች አለ መሐመድ የመሐመድ ዘመድ ነች አለ ዘይድ ኢብኑ ሐሪሳ አግብቷት ነበር። ከዛ ከዘይድ ጋር ሳይስማሙ ሲቀር ዘይድ ፈታት እችን ሰሃቢት ማለት ነው ረዲየላሁ ዐንሃ ሰላም በሷ ላይ ይስፈን። አትዋሽ ዘይድ ሲፈታት አትዋሽ። እሺ ፈታት አንተ ባልከው መንገድ እሺ ፈታት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ቆይ ባለፈውም ነግሬህ ነበር ሴት በምን አይነት መንገድ መግባት እንዳለብን አስተምረውናል። መሐመድ ከመፍታቱ በፊት አይደለ መሐመድ የተመኛት? ከመፍታቱ በፊት ነው ወይንስ ሳይፈታት ነው መሐመድ የተመኛት? ዘይነብን ቆይ አንተ ነብዩ መሐመድ እንዴት ሴት ልጅ ይመኛሉ ብለህ ታስባለህ? የጀነት ዋና እኮ ናቸው። ስለ 72 ላይ እኛን እያወሩ ቆይ መመኘት ብቻ ሳይሆን እባክሽ ነፍስ ስጭኝ ለኔ ብሏት አውሻዩ መመኘት ብቻ ሳይሆን አሳያለሁ። ተረጋጋ፣ ፓኒክ አታድርግ። አንድ የተከፈተውን አሁን አንብብ፣ ይህን ክፍል ብቻ አንብብ። ቀጥል፣ አንብብ አንብብ። ሙባረክ ጉንፋን ይዞኛል፣ ቃልዬን አንብብ በለው። እኔ ራሱ ድምጼ ተዘጋግቷል። ዛሬ እያቃተኝ ነው። መጫወጫዋል ስበልግ አንብብ። ሙሉ ቶፒኩ አይታየኝም። እኔ ምን ብዬ ነው የማነብልህ? አንዴ ላስረዳህ። እሺ ላንብብልሽ። አዳሚዎች ከስር እየተከታተሉኝ ነበር። ላንብብልህ። ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅና በደንብ አስብ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድ ፈቷታል። እዚህ ጋር አልፈታትም። ዘይድ ፈቷታል። ዘይድ ከፈታት የዘይድ ሚስት ተብላ ትባላለች እንዴ? ዘይድ ከፈታት ዘይድ ፈቷትና ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ሙባረክ ደክሞኛል፣ መጫወጫው አልፈልግም። አታዳምጠኝ ከሆነ አወርድሃለሁ። አላህ ገላጭ የሆነውን ነገር በነፍስህ ውስጥ እሺ፣ መሐመድ በነፍስ ውስጥ የደበቀው ምንድን ነው? መሐመድ በነፍስ ውስጥ የደበቀው ምንድን ነው? አንተም በነፍስ ውስጥ የደበቅከውን እኔም በነፍሴ ውስጥ የደበቅኩትን አላህ እንጂ ማንም አያውቅም። እንዴት አወቅ? መሐመድ በውስጥ ውስጥ የደበቀውን በምን አወቅ? አንተ ፕሊስ አስወርዳለሁ። እኛ ትጮህ እንዳጮህ ካሁን በኋላ ክፍሉ እያወራ ያለው ስለ ጋብቻ ነው፣ ስለሌላ ተአምር አይደለም። ኒኩለር ስለመስራት ወይንም ደግሞ ሌላ ተአምር አይደለም። አላህ የሚገልጠው ሆኖ አንተ ደብቀሃል እያለው ነው። አላህ እኮ ገልጦታል። ብዙ እየፈታልህ እኮ ነው። በደንብ አስተውል። አላህ ገላጭ ሆነን በደንብ አስብ። አላህ ገላጭ ሆነን ነገር በነፍስህ ውስጥ የምትደብቅና አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ። ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ከፈታት እኮ እንዳፈታት ማለት አይጠበቅበትም። ፈቷት ቢሆን ኖሮ እንዳፈታት የሚባለው ስላልፈታት ነው። ሙሐመድ እሺ ሰዎችን የፈራው ለምንድን ነው? መልስልኛ። አላህ ሱብሓነሁ ወተዓላ አዋቂ ነው። ድብቁንም ግልጡንም እውነቱንም ስለሚያውቅ አዋቂ ነው። የህፃኑን እኔ ምን አገባኝ? በእናትህ ያልጠየኩት ነው። መልስ በቃ ሜታርክ
መደናቆር አልፈልግም። ሪያማቶ አስገባ ይሻላል። አዳሚዎችን ላስረዳቸው። ጠቃሚታ ኔክስት ከሰር ነው የምትሆነው። ሚተርፍ ኦራይት ምንድን ያልከው ቢኒ? ታስገባ ይሻላል። ታሪኩም አልገባውም፣ የሚናገረውም ነገር ጥሩ አይደለም። ያልገባውን ነገር ነው ለመናገር ሞክረው ልጁ ማለት ነው። እና ቅድም ደግሞ ያው የቀድሞ ታሪክ ላይ አይ ቲንክ በዓለም ላይ የመጀመሪያ ይመስለኛል። ከዛ በኋላም ያለ አይመስለኝም ሰው ለገዛ ሚስቱ ሽማግሌ ሆኖ የተላከበት እና ይሄን ግፍ ቅድም ዴፍ ሲያነበው ደግሞ ከዚህ ጥሩ ትምህርት ተምረናል ይላሉ። እና እኔ መሐመድም ሆነ ሙስሊሞች ግፍን አያወግዙ። ለምንድን ነው የማታወግዙት? ግፍ እኮ ነው፣ ትልቅ ግፍ ነው የተደረገበት ዛይድ ላይ። ይሄን ማውገዝ ሲገባችሁ እንዲሁም ከዚህ የምንማረው ብላችሁ ከዚህ ትምህርት ትወስዳላችሁ። ሼም ነው በእውነት የግፍ ግፍ ነው። ልጅ መሐመድ ካደረገው በቃ ምንም ችግር የለውም እኮ ለዛ ነው ኤቭሪቲንግ መሐመድ ያደርገው እንጂ ችግር የለውም እነሱ ጋር ሂውማኒቲ የሚባል ነገር የለም እነሱ ጋር ምንም ቢሆን ግፍም ሲፈጽም ምንም ነገር የለም። ቀጥል አንዴ ተፍሲሩን ግለጥልን። አንዴ ቃል ተፍሲሩን ቀጥል ቢኒ። ተፍሲሩ ላይ ያ ደግሞ ቤቱ ሲገባ እንትን ላይ ኢቨን ከቲር ላይ ዊዛውት ፐርሚሽን ነው ብሎ ነው የሚገባው። ያለ ፈቃድ ዝም ብሎ ዘው ብሎ ገባ። ከዛ የሰርግ ስነ ስርዓቱ ነው የተደረገው ኢቨን እሱ እያወራት እያለ ማለት ነው። ይሄ ትልቅ ግፍ የተደረገ ነገር ማውገዝ አለባቸው። ማንም አደረገው ማንም ትክክል አይደለም። የገዛ ልጁን ሚስቱ ጋር ሽማግሌ አድርጎ የሚልክ ሰው ይሄ ግፈኛ ነው። እውነት ለመናገር ሚስቱን መነጠቁ ሳያንስ ሚስቱን መውሰዱ ሳያንስ መልሶ ደግሞ ሂድና ሽማግሌ ሆነልኝ ፕሮፖዝ አርጋት ነው ያለው። ሄደ ፕሮፖዝ አርጋት እኔ ላገባት እንደምፈልግ ነው ኢቨን ከቲር ቃል በቃል ብሎ ያስቀምጠዋል። ይሄ በጣም ግፍ ነው። ድንጋይ አይነት ዝም ባል ኦኬ ኢቨን ከስ እንትናና ኦኬ እሺ ቀጥል ከፍ አድርገው። እሺ ቆርጦቤ ነው። እሺ ከፍ አድርገው ቀጥል ቢኒ። ፎይ ልጅቷ የገባች ልጅ ስላለች እሷ ካወራሽ ብዬ ነው። እስቲ ኡሙ ማን ነው የሚላት? ኡሙ ስራ ነው የምትባይው። እስቲ ማይክሽ ነው። እሺ ኖ እቺን ክፍል አንብበው ቅድሚያ። ዘይድ እንትና ሀርሽ እንዴት እንደሆነችበት ዘይነብ። ምክንያቱም መሐመድን ካየች በኋላ መሐመድ ካደናነቃት በኋላ ዘይድ እናቀችው። ምክንያቱም መሐመድ ካያት በኋላ ያለው ራሱ ያአላ ልብን የመቀየር ይህን የመሰለው ውበት አሳይታኝ ምናምን ብሎ ተመሳሰጠባት። ከዛ ጮቤ ዘለለች መሐመድ አደንቆኛል ብላ። ከዛ እንትን አናቀችው። እኔስ ቀጥል። ያ እኔ እዚህ ጋር ጮክ ብዬ ማንበባችን በእንግሊዝኛ ሰዎች አሉ። እንግሊዝኛ ማንበባችን ኦኬ እሺ ዝቅ አድርግልኝ ትንሽ ቃል ዝቅ አድርግልኝ ነው ያልኩህ። ተቃራኒ ይሄ ክፍሉ እንግዲህ ሙሉ ታሪኩ ነው የሚተርከው። A group of commentators including Al-Tabari, others that the Prophet peace and a blessing be upon him had developed fondness for Zainab bint Jash, who was married to Zayd. He was eager for Zayd to divorce her so that he could marry her. ሙሐመድ ሎክ ኢገር ያደርግ ነበረ። ማን እንዲፈታት? ዘይድ እንዲፈታት ይመኝ ነበር በልቡ። ሙሐመድ አባታችሁ ሚስታችሁን እስክፈቱ ድረስ የሚመኝ Then when Zayd informed him that he wanted to separate from her, complaining of her harsh speech, disobedience, verbal abuse, and arrogancy regarding her lineage, the Prophet said to him, fear God. Look, ከዛ ሙሐመድ ሄዶ ይጠይቃታል። በሌላ እንትን ላይ ሄዶ ካያት በኋላ ምን ሆነች? እንትና
ዘይነብ በዘይድ ላይ ሀርሽ ሆነችበት። አለመታዘዝ፣ በቃላቶች መሳደብ። እኔ የመጣሁት ከተከበረ እንትን ነው ሊኔጅ ነው የመጣሁት እኔ ቤተሰቦቼ ዘሮቼ ምናምን ነገር ማለት ከመሐመድ ጎሳ ጋር ዘመድ ስለሆነች ማለት ነው። ጣል ጣል አደረገችው፣ ጣል ጣል አደረገችው ማለት ነው። መሐመድ ደግሞ በልቡ አስቀድሞ ምን ይል ነበር ይላል? ይመኛት ነበረ። ምን ለማድረግ? he was eager for they to divorce her so that he could marry her ሊያገባት እሱ ደግሞ ይመኝ ነበር፣ ይጓጓ ነበር ከልቡ መሐመድ። ለዛ ነው ሰዎችን የምትፈራ ሆነ በልብህ የምትደብቅ እኔ ልፈራ ሲገባ ይለዋል። በልብ ውስጥ የደበቀው ምንድን ነው? ዘይድ እኔ ወድጃታለሁ፣ ፍቅሬን ገልጬላታለሁ፣ እሷን ሲፈታት እኔ ያገባታለሁ እያለ ዘይድ ደግሞ ሚስቴ አንተ ካደነካት በኋላ እኔን ጣል ጣል እያደረገች ነው ውሰዳት በቃ ሲለው ሰዎችን ይፈራና ደግሞ መልሶ ምን ይላል? ያዛት ያዛት አትፍታት ይላል። ጠበሪን ክፈትልኝ ሁለተኛውን ተፍሲር ምን ይላል? ያዛት ያዛት አይነት ስታፍ ይላል ማለት ነው። ይሄ ጤናማ ነው? ይሄ ጤናማ ነው? እዚሁ ላይ አድርገው ነው 310 ይሄ ጤናማ ነው ወይ? 310 ይሄ ጤናማ ነው ብላችሁ ታምናላችሁ? እንደዚህ አይነት ድርጊት እንደዚህ አይነት ነገር ትክክል ነው? ፈጣሪ እንደዚህ ያደርጋል? ሎክ ዘመዱ ነች ብያችኋለሁ። ዋን ዴይ the messenger of God may God bless him and guarantee him peace went out to see her ዘመዱ ነች። አንድ ቀን ሙሐመድ ሊጎበኛት ሄደ፣ ሊያያት ሄደ ማለት ነው። ኬት ጋር እንደጀመርኩ እንትን ይለብኛል። ኦኬ ትንሽ ከፍ ልበል። ቆይ ምናምን ነገር the prophet may God bless him and guarantee him peace had married Zayd bin Haris to Zainab bint Jahsh his cousin ከዝኑ ነበረች። ማንን አጋባት? ሙሐመድ እና ዘይድ ከዝኑን ያክስቱ ልጅ የገዛ ልጁን አጋባቸው ሙሐመድ። ከዛ ከተጋቡ በኋላ ምን አደረገ ሙሐመድ? one day the messenger of God may God bless him and guarantee him peace went out to see her and there was curtain of her at the door and the wind lifted the curtain ነው እንትን በለው ትንሹ and she was unveiled in her room ራቁቷን ነበረች። የሆነ ጨርቅ ነገር መጋረጃ ነገር ነበረ ውስጥ። ምን ነበረች? ራቁቷን ነበረች። ተዛስ the prophet may God bless him and guarantee him peace was impressed by her ተደነቀ፣ ተመሰጠባት። በቃ ቺን የመሰለች ነው ራቁቷን ሲያያት በቃ አልቻለም። ማሜ ለሃጩ ተዝረከረከ። እንደዚህ ለሃጩ እንደዚህ መፍሰስ ጀመረ ማለት ነው። አልቻለም። ማሜ ራቁቷን አያት። ለሃጫ አልቻለም። ማሜ በቃ ተዝለበለበ ማለት ነው ራቁቷን ሲያያት። ከድጃም እኮ እንደዚህ ነው። ልብሷን አውላልቃ እኮ ነው ነብይ ያደረገችው። በቃ እየቃዠ ባለበት ሰዓት ግራ ጭኗ ላይ ቀኝ ጭኗ ላይ መሀ ጭኗ ላይ ያስቀመጠችና ይታየኛል ሊጨምቀኝ ነው ሲል ና እባክህ ብላ ቀሚሷ ውስጥ ወሸቀችውና ምን ይታየሃል አለችው። ከድጃ አሁን ምንም የለም ሄዷል። አሁን የሚታየኝ ትልቅዬ ነገር ራቁቷን ስትሆን ራቁቷ ውስጥ ሲገባ ሌላ ታምር ውስጥ ገባ። እግዚአብሔርን የምታመልከውን ማን ሳለው? ማርያም አዳምጥ። እዚህ ጋር አዳምጥ። ወይ መንፈስ ተጨነቀብህ አውቃለሁ። እዚህ ጋር ምን አዳምጥ። ከዛስ ማሜ ሊሾፍ ሄደ። መጋረጃው ገለጥ አለ። ራቁቷን አየ። አልቻለም። በቃ ማሜ በቃ አልቻለም። የ50 ምናምን ሽማግሌው እቺን የመሰለች ነው ያጋባሁት ለልጄ እንዴትም ብዬ
ጭስ ዳታለ ከዛ ሴቱ ጋር ነበርኩ። the prophet may God bless him and a guarantee in peace was in okay. When this happened, she became disliked by another man. He came and said, "Oh messenger of God, I want to divorce my wife and what is wrong with you?" ምናምን ከዛ ዘይድ የሚመጣበት ነው። ሌላ ሄት ጋር ነበረ እንትኑን ረሳሁት። መሐመድ የሚናገረው አለ አላህ ልባችንን የሚቀይረው የሚለው ቁርጡቢ ላይ ነው፣ እዚህኛው ላይ ነው ረሳሁት። ብቻ እንትን ይላል። የሚገርመው አሁን ያለፍከው ቦታ ሊታለፍ የማይገባው when this happened ነው። when this happened ይልና ከዛ በኋላ እሷ በማንኛውም ማን የሰላቸው አስረዳኝ። የምታመልካቸውን ፈረንጆች አንዴ በማንኛውም ዲስላይክ ተደረገች። ማንም ወንድ ሊወዳት አልቻለም። ከዛ በኋላ ይሄን ያደረገው ማን ነው? አላህ። በቃ ልክ ለመሐመድ ሲሸልመው ከዛ በኋላ በማንኛውም ወንድ ዲስላይክ ተደረገች ይላል፣ ዘያድን ጨምሮ ማለት ነው። ስለዚህ ስራውን እየሰራ ያለው ማን ነው? አላህ የሚባለው አምላክ ማለት ነው። ጠበሪ እንትኑን ሳይቱን ልላክል እንትኑን ምን ይላል? በልቡ የደበቀው የሚለውን ሲያብራራው እሱ እንዲፈታት ማለት ዚያድ ሚስቱን እንዲፈታት በልቡ ይመኝ ነበር። እሱ ነው ኮንሲል ያደረገው ብሎ አስቀምጦታል። የሰው ሚስት ልጁ ሚስቱን እንዲፈታ ይመኝ ነበር መሐመድ ማለት ነው። እንደዛ ብሎ ነው ያስቀመጠው። እሱን ኮንሲል ምናምን ብለህ ብታደርገው ሊያመጣልህ ይችላል። እንደዛ ይላል። እንደገና ደግሞ ቆርጦቤም ይላል፣ እሱን ሌሎችም ይላሉ። ያ ምንም ችግር የለም ብለዋል። ጠበሪ ላይ ደግሞ አንድ ቀን እንኳን ተጋጭተን አናውቅም። ይሄ ነገር ሀፕን ከመሆኑ በፊት አንድ ቀን ተጋጭተው እንደማያውቁ እዚህ ጠበሪ ላይ አስቀምጧል። ባይዘው ሁለቱ እንትኖች ይለያያሉ። ቁርጥቢ ያው ከዛ በኋላ ሀርሽ ሆነችበት ምናምን ይላል። ጠበሪ ግን ምንም ችግር አልደረሰ፣ በሁለቱ መካከል ምንም ችግር እንደሌለ ያስቀምጣል። ኤኒሃው ለማንኛውም ግን ስራውን ቁርጥቢማ እንትኑንም እኮ 15 እንትኖቹን ያስቀምጣል። ከዛ በኋላ ለመሐመድ ብቻ የተፈቀዱ የሚላቸው ፕሪቪሌጆችን ያ 5 ፕሪቪሌጆች 15 ተሰጥተውታል። ያለ ጥሎሽ ማግባት፣ አንድ ያገባህትን እሱ ከፈለገ መውሰድ። ልጠይቅ መልሱልኝ፣ ክርስትና ልቀበል። በቃ እንዳታስገቡት። በቃ ሙባረክ ፕሊስ ከስራው ነው የሚማረው። በቃ ያ ከ15ቱ ፕሪቪሌጅ 10ኛው ፕሪቪሌጅ ምንድነው መሰላችሁ? መሐመድ ሚስታችሁን አይቶ ከተመኘ ያ ባል የመፍታት ግዴታ አለበት። መሐመድ ደግሞ እሷን የማግባት መብት አለው ነው የሚለው። የሰው ሚስት አይቷት ከተመኘ ይሄን ፕሪቪሌጅ ነው የተሰጠው። ከ15 ናቸው 16 ፕሪቪሌጆች፣ ከዛ ውስጥ 10ኛው እንደዛ ነው የሚለው። በጣም ይሄ ግልጽ የሆነ መሐመድ ከራሱ ከልብ ወለድ ለራሱ ፍላጎት ያመጣው ሀሳብ እንደሆነ ይታወቃል። ይሄን እኔ እንዴት መጽሐፍ ብለው የአምላክ መገለጥ ብለው እንደተቀበሉት አላውቅም። ከዚህ በላይ ግልጽ የሆነ ነገር እኮ መልእክት ሊተላለፍላቸው አይችልም። ከዚህ በላይ ሊነግራቸው አይችልም። መሐመድ አይናቸው ታውሮ ካልሆነ በስተቀር መቼም ይሄን መገለጥ ነው ብለው ከአምላክ ነው የመጣው ብሎ መያዝ ይከብዳል። መንፈስ ከባድ እኮ ነው። አጋንንት በጣም ከባድ ነው። አይምሯቸውን ደፍኖ ስለያዛችሁ ለእኛ እኮ ነው በደንብ አድርጎ የሚገለጥልን እንጂ እነሱ እኮ ተዘግቶባቸዋል። አሁን እንዳያስተውሉ እያዩ እንዳይረዱ አይምሯቸው ወጥሮ ይዟቸዋል። እያዩት ስቲል እያዩት አሁን በቃ ዝም ብሎ ኬርለስ ወይም ዝም እንደዛ ነገር ነው። አብዱ ጥያቄ አለኝ። አርጊው ታደርጋለህ። ያነሳ ነው ፖይንት ላይ የማርያም ስዕል ወይም የማን ነው የሳለው? ከየት ነው የመጣው? መካ ውስጥ በነበረ ሰዓት ላይ መሐመድ የማርያምና የኢየሱስ ስዕል ብሎ ያወጣው ማን የሳለውን አውቆ ነው የማርያም ስዕልና የኢየሱስ ብሎ ያወጣው ከመካ እንትን ውስጥ። አይ አባባሌ እናንተ ናችሁ እኮ ፎቶ ነው ያላችሁ እኮ መሐመድ የማርያምና የኢየሱስ ነው ብሎ ከመዲና መካውያን አሸንፎ እንትን ሲል መካ የአብርሃም ሁሉ ስዕል አለበት እያለ ሲያወጣ የነበረው በምን አውቆት ነው? ማን ስሎ አስቀምጦ ነው? አሁን እኮ ጥያቄ ነው ያንተን ነው የተጠየቀው እንጂ አሁን ሌላ አይደለም። ሲጀመር ማንም ይሳለው ከህይወት ጋር ምን አገናኘው? እሱ ማንም ይሳለው ቆይ ማርያምን አበበ ይሳላት ጫላ ይሳላት ከአንተ ከሳሊው ጋር ምን አለ? ተሳለሽ ከሳሊው ጋር ነው የምፈልገው። ማንም
አይ አበበም ይሁን ጫላም ይሁን ቶሎሳም ይሁን ሰውየውን የፈለግከው ወይስ ምንድን ነው ፖይንት እዚሱ ላይ? ወጣ ምንም ሰብስታንስ ያለው ጥያቄ እንኳን ብትጠይቁ ሰብስታንስ ያለው ጥያቄ ሚጠርክ አንዳንዴ የሚጠየቅ ጥያቄ እንኳን እወቁ። ዶግማቲክ የሆነ ጥያቄ እንኳን ቢሆን ማትሊስ አለ አይደለም ጫን ያለ ጥያቄ ቢሆን እሺ፣ ማን ይሳለ ሰውዬው ሰንበዲ ነው ይሳለ ሰዋት ተዛ ወዲያ ምንድን ነው አርጉመንት? ኔክስት ምንድን ነው ፖይንት? ከዛ በኋላ የለም። ለእንትን ትልቅ ፖይንት አይደለም ሆናት አርጉመንት የሚነሳበት ኔክስት ያልሆነን ነገር ነጥብ ብላችሁ አታንሱ ወገኖቼ፣ ዘመዶቼ። ቴሌግራም ላይ ክፈትና ያለው ነገር ውሸት እንዳይመስላቸው ጠበሪ ያለው ካስፈለገ እችን እስኪ አንብብላችሁ። በጣም አሳዛኝ ታሪክ ነው እና ምን ይላል መሰላችሁ? ለዝንት ዓለም በሰው ልጅ ዘንድ ሲነበብ በሚኖረው ቁርአን ሱረቱል አህዛብ 37 ላይ እንግዲህ 33-37 ላይ ማለት ነው ከፍ ሲል እንደተጠቀሰው እንዲያውም ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ስም ማጥፋት በአጋላጩም የሰውን ሀፍረት ዘይድ ሚስቱን እንዲይዝ ከመፍታት እንዲቆጠብ አላህን እንዲፈራ ነበር የመከሩት። ኢማጂን ይሄ ለዘላለም የሚነበብ ያልተፈጠረ የአላህ ቃል ውስጥ ማለት ነው። ሰውን ፈርቶ መሐመድ ምን ብሎ ነው ዘይድን የመከረው? እኔማ የማደጎ ልጁ ሚስት አገባ እባላለሁ ብሎ ሚስቱን እንዲይዝ ነበር እንዲፈራ ነበር የመከረው። ይህንን ደግሞ ማን ነው ኢብኑ አብር እንደጻፉት ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን ማየታቸው አዲስ ነገር አይደለም ብሎ አስቀምጦታል። ኦኬ ግን እኔ ትልቅ ጥያቄ የፈጠረብኝ ነገር አለ። ቁርአኑ ምን ይላል መሰላችሁ? ዘይድ ሚስትህን እንግዲህ ለመፍታት ልብህ ላይ ያለውን በመደበቅህ እቃወመሃለሁ ይላል ቁርአኑ የወረደው። ሰሂህ በሆነ አሐዲስ ደግሞ አይሻ መታ ምን ትላለች? እዚሁ ላይ ሙስሊሞች ይሄንን እንቆቅልሽ ለመፍታት የሙስሊም ልሂቃን የማይፈነቅሉት ድንጋይ የለም። እሺ ምን ይላል እዚህ ጋር ደግሞ? ይህ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ዘይድን ረዲየላሁ ዘይነብን እንደሚፈታትና እርሳቸውን ሊያገቧት እንደሚችሉ በቀጥታም ባይሆን ተገልጾላቸው እንደነበር ያሳያል ብሎ 4 ነጥብ ካደረገ በኋላ ይሁን እንጂ ይህ ጉዳይ እጅግ ስላስፈራቸው ለሰዎች ከመግለጽ ተቆጠቡ አለ። ምን ስላሉ? መሐመድ እጅግ አስፈርቶ ለሰው ከመግለጽ ተቆጠበ። ስለሆነም ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን እንዲያገቧት መታዘዛቸውን እንጂ ለእርሷ ወይ ደግሞ መናፍቃን እንደሚሉት ፍቅርና ስሜት ኖሯቸው ያልነበረን መሆኑ ይታወቃል። ስለዚህ ፍቅር ስሜት ኖሮ ሲሆን አላህ አዞት ነው ይህንን ያደረገው ብለዋል። እዚሁ ጋር ደግሞ ማለት ነው አይሻ ምን ትላለች? እዚሁ ጋር የምዕመናን እናት የምትባለው ፔጅ 27 ላይ ከዚህኛው ገጽ ቀጥላችሁ ደግሞ የምዕመናን እናት አይሻ ረዲየላሁ እንዲህ አለች። መሐመድ ሰለላሁ ዐለይሂ ወሰለም ከሚወርድላቸው የቁርአን የተወሰነውን የሚደብቁ ቢሆን ኑሮ ይህን አንቀጽ ይደብቁት ነበር። ኮንትራዲክት ያደርጋል። በጣም ኃይለኛ ኮንትራዲክት ያደርጋል። መሐመድ ስለደበቀ ነው ሌላ ቁርአን የወረደው። ደግሞ ለምንድን ነው የሚደበቀው? በጣም ሼም ይዙታል። በጣም አሸማቃቂ መሆኑን ያውቁታል። እነሱም ራሳቸው እዚህ ላይ እኮ አስቀምጠውታል። እውነት ለመናገር ብለዋል የጉዲፈቻ ልጁን የፈታትን ሴት ማግባት ለአንድ ሰው ከባድ መሆኑ ይታወቃል ብለዋል። ይሄ ኦብቪየስ ነው፣ እኛ አይደለንም። መጽሐፉ ላይ በግልጽ አስቀምጠውታል። ግን አለ ይህ ትእዛዝ የመጣው ከዓለማቱ ጌታ ከአላህ ስለሆነ ነው። አሸማቃቂ ነገር ነው። ስለዚህ መሐመድ የሚደብቅ ቢሆን ኖሮ ይህንን አሸማቃቂ ነገር ይደብቅ ነበር ብላ፣ ግን መሐመድ አይደብቅም ብላ ተናግራለች። ያ ምንድነው እሱ ግልጽ ለማድረግ ያህል እንግዲህ መሐመድ ቀደም እንዳልኳችሁ አንደኛውን ችግር አንደችኛው አወጣችበት። እሷን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ጥቅስ ሲያመጣ፣ ያንን ለመሸፈን ሌላ ወደ 10 ነው የመጡበት በዚህ ጉዳይ ላይ ማለት ነው። ጭንቀት ነው የሆነበት። እንዳይተው ደግሞ ወደዋታል። ራቁቷን አየ፣ አልቻለም፣ ተወሰወሰ። ራቁቷን አየ፣
ኦ አላህ የሰዎችን ልብ ምቀይር፣ ኦ አላህ ልብ ቀያሪው አለ። በቃ አልቻለም። ኦ አላህ የኔን ልብ እንዳቀይር አስበሃል? የሰው ሚስት ራቁት አይተህ ስትወሰወስ ይሄ ጤናማ አይደለም። የእስላም ስኮላር ያሲር ቃሪ በዚህ ክፍል ላይ በጣም የሚገርም ነገር ነው የተናገረው እና እንደዚህ አለ። ይሄ ክፍል አለ እስልምና ውስጥ ካሉት ከባዱ ክፍል ይሄ ክፍል ነው አለ እና ብዙ ሰዎችንም ጥርጣሬ ውስጥ የተሆነው አለ እና በጣም ለመፍታት የሚያስቸግር ነው አለ። ደግሞ ከባድ የሚያደርገው አለ ቁርአን ላይ መገኘቱ ነው አለ። ኦኬ ሐዲስ ላይ ቢገኝ ኖሩ ዳይፍ ምናምን ብለው ሊያስወግዱት ነበር እና በጣም ከባድ የሚያደርገው ውስብስብ የሚያደርገው ቁርአን ላይ መሆኑ ነው እና በጣም ከባድ ነው የዘይነብ ጉዳይ ብሎ ያሲር ቃሪ እንደዚህ ብሎ አስቀምጦ ሲናገር ነበር አለ። ቪዲዮም ገብታችሁ በዚህ ላይ ሄዳችሁ ብትከታተሉ ዩቲዩብ ላይ ታገኙታላችሁ። ዛሬ አሁን ይህንን ሰምተው እስልምና ውስጥ የሚቀጥሉ ሰዎች በጣም ያስቁኛል። ይህንን ሰምተው ዛሬም ነብያችን ብለው የሚከተሉ በጣም ከዚህ አይምሮ ለሚጠቀም ሰው ነገር የለም። ያ ማለት አንተ ቢያንስ እስከ 5ኛ ክፍል የተማረ ጤናማ አይምሮ ያለው ሰው ይሄንን አይቶ የራሱን ልጅ ማደጎን ሚስት የነጠቀ አክስቱን ልጅ ያገባ በዛን ሰዓት ደግሞ አይቻልም ነበር። ልክ የአክስትን ልጅ እንዴት ታገባለህ ሲባል አይ የአክስትን ልጅ አግባ ተብዬ ተፈቀደ ብሎ መገለጥ ያመጣ እንዴ አባቱ አይደለህ እንዴ ሲባል አይ የማንም አባት አይደለህም ብሎኛል አላህ ብሎ መገለጥ ያመጣ። ኧረ ተው ኃጢአት ነው ሲባል ኖ ኃጢአት አይደለም ብሎኛል ብሎ አላህ ያመጣ። ኧረ ተው የህግ ይቀየር ሲባል አይ እኔና አላህ የተናገርነው አይቀየርም ብሏል ብሎ መገለጥ አመጣ። በፊት ግን እኮ አባቱ ትባል ነበር ሲባል አይ በፊት በተጠራህበት አባት በተባለው አሁን ኃጢአት አይደለም በፊት ባለማወቅ ነው የተባልከው ብሎኛል አለ። ከ4 በላይ ትሆናለህ የዘይነብ 5ኛ ነች ሲባል አይ አላህ ለአንተ ከ4 በላይ ፈቅጄልሃለሁ ብሎ መገለጥ አመጣ። ራቁቷን ሆነ አይተህ ነው አይደለ? ያንተንስ ሚስት የኔ ሚስቶች እንዳታዩ ከመጋረጃ ኋላ ሆናችሁ ነው ዕቃ መጠየቅም ያለባችሁ አለ። ሰው ቤት ሄደህ ነው አይደለ ያየሃት? እኛም እሱ ቤት ሄደህ እናያለን ብለው ሲሉ እቤቴ ሳትጠሩ እንዳመጡ አለ። አስቡት፣ ይሄን አስቡት። አይ የሰው ሚስት ነች እኮ ሲባል አይ እኔ ከፈለግኩኝ ካየዋት ከወደድኳት ባልየው ፈቶ ለእኔ መስጠቱ አለበት ብሏል አላህ አለ። እንዲያማ ከሆነ አንተ ስትሞትም ቢሆን የአንተ ሚስት እንወስዳለን ሲሉ ኖ የኔ ሚስት እኔ ከሞትኩ በኋላ እንኳን እንዳታገቡ ብሏችኋል አላህ አለ። እስር አደረጋቸው ማለት ነው። ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ ያመጣል፣ ለአንዱ እንትን ሲል መገለጽ። አይሻ ታዝባ ከዛ ምን አለች? እኔ ግን ዝም ብዬ ሳስበው አላህ ለአንተ በጣም የልብህን መሻት ለመሙላት ይቸኩላል አለች። በጣም ይቸኩላል ያንተን ፍላጎት ለመሙላት አለች አይሻ። ሐዲሱን በቃል የሚያስታውሳለህ ወይስ ቼክ ላድርገው? እንዲህ ነው ያለችው። እንዲሁም በጣም የሚገርም ነገር ነው ያለችው። የአንተን ፍላጎት ለማሟላት ሲፈጥን እንጂ አላየውም ነው ብላ ነው ያለችው። ባይዘው በሌላ ጉዳይ ላይ የማይታይም አላህ አይገለጥም። በዚህ በሴቶች ምናምን ጉዳይ ላይ እና በእንደዚህ አይነት ጉዳይ ላይ ብቻ ነው የሚመጣው። ስለዚህ ቅንያዊ አነጋገር ነው የተናገረችው። የአንተን ፍላጎት ሊያሟላ ሲፈጥን እንጂ አላየውም ብላ ተናገረች አይሻ ማለት ነው። ይሄ ከባድ ነገር፣ ምክንያቱም በቃ በእንደዚህ አይነት ጉዳይ ላይ መሐመድ ሊችለው በሚችለው ጉዳይ ላይ አላህ ይገለጣል። ከአቅሙ በላይ ጉዳይ ላይ ደግሞ የለም። ለምሳሌ መሐመድ አብዶ 6 ወር በላይ አብዶ እንትን በሚልበት ሰዓት ላይ አላህ የለም ነበር። ራሱን በሳተ ሰዓት ላይ ድግም ተደርጎበት መርዝ በልቶ በሚሰቃይበት ሰዓት ላይ በዛ ሰዓት ላይ የለም። ምክንያቱም መሐመድ ከራሱ ስለሆነ የሚያደርገው አምላክ ስላልተገለጠለት አምላክ ሊከላከልለት አይችልም። ለሴቶች የተከላከለለት ለምንድን ነው? ከመርዙና በድግምቱ ያልመጣው ማለት ነው። ስለዚህ እነዚህ ነገሮች በጠቅላላ ከልብ ወለድ ጃፋር እየሰማ ነው። ጃፋር ነው አይደለም? እሺ ትቀጥላለህ፣ ችግር የለም። ያው ትቀጥላለህ። አርጊው የምታደርግ ከሆነ የተነሱት ላይ አርጊው ማድረግ የምችል ከሆነ ትቀጥላለህ። ስዕሉን ማንሳለ ምናምን እንዳትል አንተ እና ዴቭዬ ምናልባት ያችን ጫፏን ብቻ አሳያትና ኮንሲል ያደረገው በልቡ የደበቀው ነገር የሚለውን ከፍታ አሳይና እኔ ይበቃኛል። እፎይን ቦታ ማልያዝበት ካስፈለገ ቅድም ስለተናገርኩኝ ውሸት እንዳይመስላቸው ስለላኩልህ እሷን ክፈትና
መሐመድ በልቡ የደበቀው ምንድነው? ልጁ ሚስቱን እንዲፈታ ይመኝ ነበር መሐመድ በልቡ። ምን አለ እዚህ በፈታት ምን አለ ገና የሰው ትዳር ላይ እያለች ይመኛት ነበር እንዲፈታት ማለት ነው። ከዛ እሱ ፈታው ሳይል ራሱ ነው ኢቭን የቁርአን ክፍል የወረደው እኮ ገና እሱ ፕሮፖዝ እያደረጋት እያለ እኮ ነው ወረደ፣ መጣ፣ ሰው ቤት ገባ፣ ከዛ በኋላ ሰርጉን አደረገ ነው የሚለው ራሱ። አስቀድሞ ሳይነገረው ነው የሰውን ሚስት እንትን ሲል የነበረው ማለት ነው። ዴቭ ካልተመቸ ተወው ወይም አይተዋል። ይመቸኛል ቢኒ ይህንን እያወጣው ስለነበረ ነው። በነገራችን ላይ ይሄ ያነሳችሁት ቡሃሪ 51:13 ላይ ያለው ሐዲስ አይሻ የተናገረችው ንግግር ቀልድ አይደለም። ዩር ሎርድ ነው የምትለው፣ አምላካችን አትለውም። ሁላ አምላኬ ወይ አትልም። ዩር ሎርድ ያንተ አምላክ ነው የምትለው። ያንተን ፍላጎት ለማምላት ይፈጥናል የምትለው። ይኸው እፎይ ከፍቼ እላለሁ። ራሳቸውን አሳልፈው ይሄንኛው ቅድም ያልኳችሁ ሱራ 33:51 ላይ ያለው ነው። ያመነች ሴት ለመሐመድ ነፍሷን እንኳን መስጠት ከፈለገች ተፈቅዷል ሲባል ሴቶቹ መጡ መሐመድ ጋር በቃ እኔን አግባኛ ምናምን። ከዛ አይሻ ታዘበች እና ሴት ልጅ doesn't the lady feel ashamed for presenting herself to a man? ሴት ራሷን ለወንድ አሳልፋ ስትሰጥ አታፍርም እንዴ አለች። When the verse, O Muhammad, you may postpone the turn of any of them, your wives, that you please ምናምን መልሶ ያኛው እንትን ማለት ከፈለክ፣ በሌላ በኩል ደግሞ ይህን ነው የሚመታው ሀዲስ አለ። መሐመድ እስከ ሞተ ድረስ እንደፈለገ ሊሚትድ እስኪፈቀድለት ድረስ አልሞተም የሚል ደግሞ አለ። I don't see but that your Lord Haris in pleasing you ምን አለች አይሻ? እኔ ሌላ ላይም የአንተ ጌታ አንተን ለማስደሰት ሲቻኮል ወይም ሲጣደፍ እንጂ። ስለዚህ የሆነ ነገር ሲፈልግ አላህ ነገረኝ ይላል። የሆነ ነገር ሲፈልግ አላህ ነገረኝ ይላል። አይሻ ከዛ ምን ታዘበች? ይሄ አንተ ጌታ አንተን ለማስደሰት ሲጣደፍ ነው የምመለከተው አለች። ታዝባ ማለት ነው። ቡሃሪን አንዴ ቡሃሪ 47 በተመሳሳይ ቡሃሪ 47:88 ላይ አዶንሲ ማለት አላየውም፣ በቃ ጭራሽ አላየውም ያንተን አምላክ የማየው መቼ ነው አለች። ያንተን ፍላጎት ለማፋጠን ሲራወጥ እንጂ ያንተን አምላክ አላየውም ብላ ነው የተናገረችው። ዩር ሎርድ ነው ቀላል አይደለም። ያንተን ፍላጎት በቃ ለማሟላት ነው የሚጣደፈው ማለት የሚጣደፈው። እዩ በደንብ እዩ ጥቅሶቹን ሱራ 33 ቁጥር 4 ቁጥር 5 ቁጥር 36 ቁጥር 37 ቁጥር 38 ቁጥር 40 ቁጥር 50 ቁጥር 51 ቁጥር 53 በዚህ ጉዳይ ነው የወረዱት። 10 ጥቅስ ጠቀስኩላችኋል። ለአንዱ ችግር ሌላ መፍትሄ ሲያመጣ እዛው ሲጠቅስ፣ ለአንዱ ሌላ አንዱን አጠፋለሁ ሲል ሌላ ሲጠቅስ፣ አንዱን እንትን ሲል ሌላ ሲጠቅስ 47:88 አንዱን እንትን ሲል ሉክ ዝቅ አድርግልኝ። ከስር ያለውን ምን ትላለች? 33:51 ትጠቅስና ዝቅ አድርግልኝ፣ ከፍ አድርገው ወደ ኦኬ። ምን ትላለች? አልአሕዛብ 33:51 ትጠቅስና I said to the prophet I feel that your Lord hasten in fulfilling your wishes and desires. ምን ትላለች? እንደዚህ ያልኩት ነብዩን ያንተ ጌታ ያንተን ፍላጎት ለመሙላት ያንተን ምኞት ለማሳካት ይጣደፋል አልኩት። ማነች ያለችው? አይሻ። ጌታ ያንተን ፍላጎት ለማሟላት ይጣደፋል ይቸኩላል አልኩት። ለአንዱ ችግር እንደዚህ እኮ ነው ሲሉት መገለጥ መጣልኝ ብሎ ሲነግራቸው፣ አረ እንደዚህ የሚሆንብሃል ሲባል መገለጥ መጣልኝ ብሎ ሲናገር፣ እንዲህ ይሆናል ሲባል መገለጥ ብሎ ሲነግራቸው፣ እንዲህ 10 ጊዜ 10 መገለጥ መጣልኛል። እንዴ ጌታ ያንተማ ፍላጎትን ለማሟላት በጣም ነው የሚጣደፈው የሚቸኩላለች።
ታዝባ ማለት ነው ህፃኗ ሚስቱ ራሱ። አንዴ ስማኝስ ባይ ቀጥል። ስለ መሐመድ ታውቃለህ? አውቃለሁኝ። የማደጎ ልጁ ሚስት የነጠቀው መሐመድ ከሆነ አውቀዋለሁ። መሐመድ በአንድ አይጠራም። እንደ አንድ ሰው መጥራት አችልም። እንደ ስንት ሰው ነው የሚጠራው? ለነገሩ አንድም 11ም ነው መሰለኝ። በአንድ ሌሊት 11 ሴቶችን ወሲብ ስለሚያደርግ ከእነሱ ጋር አንተ አልነበርክም ስለሆነ ስለማታውቅ ዝም ብለህ ማውራት አችልም። ስጅማ አንተ ከሱ ጋር ነበርክ እንዴ? ስለሱ እንዴት ልታወራ ቻልክ? እኔ ነበርኩ። ነበርክ? ኦኬ። መሐመድ ካካ ሲል ልክ አቡ ሁሬራ ድንጋይ ይዞ እንደሚያቀብለው ድንጋይ አቀባዩ ነህ ወይንስ ደግሞ በአንድ ሌሊት 11 ሴቶችን ወሲብ ያደርጋል ብለው ሲሉ ቆጣሪ ነበርክ? ስንተኛዋ ላይ ነው ደረሰ? ስንተኛይቱን ወሲብ አደረገ? የ30 ሰው ወሲብ ጉልበት አለው ሲሉ ለኪ ነበርክ እንዴ? ከየትኛው ሰፋየት ነበር? ነብዩ ላይ ኢሳ ተመልካላችሁ ከሞተ በኋላ 3 ቀን ቆይቶ ይነሳል። ምን ማለት ነው ይሄ? ተነስቷል። ሞቶ ተነስቷል። ነበርክ አንተም የዛኔ ነበርክ አንተም። እኔ መኖር አይጠበቅብኝም በዛን ሰዓት። ኧረ እባክህ አምላካችሁ አይደለም እንዴት መኖር የለብህም? አንተ አላህ ለመሐመድ መገለጥ በሚሰጥበት ሰዓት ላይ ነበርክ እንዴ? ለመሐመድ መገለጥ በሚሰጥበት ሰዓት ወይንም ደግሞ መሐመድ ወደ ሚራዥ አላህ በወሰደው ሰዓት ነበርክ እንዴ? አዎ ነበር። ኦኬ። ስለዚህ መሐመድ ውሸታም ነው ማለት ነው። የሰዎች እድሜ 60-80 አካባቢ እንደሆነ የተናገረው ወደ 1000 ዓመት መኖራል። መሐመድ ለምንድን ነው የሚዋሸው? ሰዎች 1000 ዓመት መቆየት እየቻሉ እዚህ ስማች እንደማይቆዩ የተናገረው። አሁን ልንገርህ፣ የሆነ ቦታ የእናንተ ቁርአን እኮ ይጻፋል ነው በጃርን መጽፉት። የኛው እኮ ከሰማይ ስለወረደ ያን የራሱ መረዳት እኮ ትችላላችሁ። ቁርአን ከሰማይ ነው የወረደው እና እናንተ በሳምንት ታዲ ቀያየራችሁ ደግሞ ፋይን። ማን ነው ጽፎ ከሰማይ ላይ ጽፎ ያወረደው? አንተ ከሰው ጋር ለመከራከር ነው ወይ ምሳል ምናምን ትላለህ? ከዚህ በኋላ እንዴት ተመችቶ ጻፈ? ኢሬጉላር ሼፕ ነው ያለው። 2 ቀኝ እጅ ነው ያለው። እንዴት ብሎ ነው የጻፈው? እንዴት ተመችቶታል ነው የጻፈው ወይንስ ጅብሪል ነው የጻፈው? ከሰላም መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ በታወራ ደስ ይለኛል። ከዛሊያ እናት ትበላል ጭገራም ዝም ብለህ ማውራት አችልም። ስለ እስልምና እዛ ሄደህ የሞተውን አላህችሁን ማነሳት ትችላለህ ከፈለግ። የሞት አላ ሄድና ክበረው ጭንቅላት አጥቷል የሞታላችሁን ይላል። ደደብ ጭንቅላት ስለያዝኩ ነው አሁን እኮ እንደዚህ ምናምን የምታወራው። ማ ጭንቅላት ስለያዝኩ ነው። አላህ ጭንቅላት ስለሌለው እኮ ነው አንተን የምትከተለው። አላህ አንተ ሞተ እዛ ጀሃነም ላይ እንገናኛለን፣ ያኔ ታየዋለህና። ኧረ እንገናኝም ብራዘር። ጀሃነም ላይ አንተ ከዘመዶች ጋር ከአላህ እግር ጋር ተገናኙ። እኔ የገነት ነኝ። አንተ ጀሃነም ከገባ በኋላ ማለት ነው እንደምትለምለኝ ደኳ አውቃለሁ። ትለምለኛለህ ጀነት ገብተሃል ከአንተ ጋር ልግባ ምናምን። ጀነት ገብቼማ እለምንሃለሁ እኔ ከአሁኑ ገሃነም ገብተህ እኔ ገነት ገብቼ ብሮ እኔማ አሁኑ እየለመንኩ ነው ውጣ ብያልኩ። ምንድን ነው የምታወራው? ጭገራ መታወራ አንተ ከዚህ በኋላ ስተኛ እንዴት እንደምታስጠላ ማለት ልታሰብ። ፂም አያምርም። አላህ እኮ ፂም አልባ ነው። አላህ ፂም አልባ ነው። ፂም ሲጀመር ለሙስሊም ነው፣ ለክርስትና አይሆንም። ፂም የሌለው ወንድ ልጅ ከቤት መውጣት የለበትም ይላል የእናንተው አስተምሮ። አላህ ለምንድን ነው እሱ እንዴት ነው ፂም ከሌለው ከቤት ከወጣ እንኳን መህረም ያስፈልገዋል ወይንም ጠባቂ፣ ልክ ለሴት ልጅ እንደተመደበላት ፂም የሌለው ቆንጅዬ ወንድ ከሆነ ብቻውን መሄድ የለበትም። ምክንያቱም ምን ታደርጉታላችሁ? አላህ ደግሞ ቆንጆ እንደሆነ እንግዲህ ቁርአናችሁ ይናገራል። ፂምም እንደሌለው ደግሞ ኢብኑ ተይሚያ ተናግሯል። በገነት ውስጥ እንዴት ነው ወንድ እንደሆነ ደግሞ ሚስት ስለይኖረኝ ይላል። ስለዚህ ብቻውን ቆንጅዬ መንቀሳቀስ ማይችል ከሆነ ፂም የሌለው አላህን እንዴት ነው ጃፋር በገነት ውስጥ? ምክንያቱም ሚስት ቢኖረኝ ልጅ እዛለው ብሎ ስለሚያስብ
ወይንም ደግሞ እኛ ዘንድ ካሉት መጫወቻና ልጅም ቢይዝ ስለሚል በገነት ውስጥ እንዴት ነው ትጫወታላችሁ እንዴ ከአላህ ጋር? ልቦች ሁሉ የፈለጉትን በገነት ይሰጣቸዋል ስለሚል አላህን ብትመኙ እንዴት ነው አላህ ይሰጣችኋል? ይህ እፎይ ቤት ነው። ውቦችን ይወደዋል ብለዋል ነብዩ። አላህ ቆንጆዎችን ይወዳል። አላህ ቆንጆ ነው፣ ቆንጆዎችን ይወዳል። ትክክል ናችሁ። አዋሩኝ እንጂ ፈልጋችኋል። መጥፎችን ደግሞ ማለት ቆንጆ ያልሆኑትን ይጠላል ማለት ነው፣ በተቃራኒ ማለት ነው። አሜዚንግ ነው። ይመቻችሁ። ለማንኛው ይሰማል። አጎይ ማን ፈጠረ ካንተ? ይሰማል። ልታስረዳኝ ትችላለህ? የሆነ ጥያቄ ነበረኝ። ትሰማለህ? ምን ትላለህ? እስካሁን ያነሳ ነው። አይ ቅድሞ አልነበርኩኝም፣ ቅርብ ጊዜ ነው የገባሁት። በደንብ ሰምተሃል? ቅርብ ጊዜ ነው የገባሁት። ጥያቄ ነበረኝና ፈቃደኛ ከሆንክ ጠይቃለሁ። በደንብ ሰምተሃል? ቅድሚያ መልስልን። እኛ ያነሳ ነው አልሰማም እንደ የለም ነበረ። ኮኔክሽን እያስቸገረኝ ነበረ። ገባውጣ እያለ ነበረ። አልሰማም። ቢኒ ይሄ ልጅ የለም ነበረ። እሱን ውሸት እየዋሸብን ካልሆነ በስተቀር ለአላህ ስትል ዋሽ የሚለውን ያው እንደኛ እንዳይነበርክ እናስተውላለን። አሁን ጥያቄን ጠይቄ ወይስ ፈቃደኛ ከሆንክ ዘይድ ማን ነው? እስኪ ዘይድ ማን ነው? ዘይድ ቢን ሐሪስ ሞከር እስኪ ማን ነው? እፎይ ቅድሚያ ሞከር። ስለዚህ ጥያቄ አትሉም ነው እንዴ? ነው ዘይድም ሞከር ቅድሚያ